በጅማ ከተማ እየተከናወነ ያለው የኮሪደር ልማት ስራ ለበርካቶች የስራ ዕድል ፈጥሯል። በከተማው እየተከናወነ ያለው የኮሪደር ልማት ስራን ተከትሎ የተለያዩ ደረጃቸውን የጠበቁ የጀበና ቡና መሸጫ ኮፊ ሃውሶች ብቅ ማለት ጀምረዋል። ጅማ ከተማ በተነቃቃ እድገት ጎዳና ላይ መሆኗን የሚገልጸው የጅማ ከተማ ነዋሪው ወጣት ሙለት አርጋው ዘመናዊ የጀበና ቡና መሸጫ ኮፊ ሃውስ ከፍቶ በአጭር ጊዜ ውስጥ በአገልግሎት ተቀባይነት እንዳገኘ ይገልጻል። ኮሪደር ልማቱ በኋላ የተጀመረ ቢዝነስ ነው። ኦልሞስት የሁለት ወር ዕድሜ ያለው ቢዝነስ ነው። ይሄ በዚህ ሁለት ወር ማለት የኮሪደር ልማቱ ጋር ተያይዞ የመጣ የስራ ዕድል ነው ማለት ነው ለከተማው ወጣቶች። እንደዚህ አይነት ቤቶች ደግሞ ከተማው ላይ በብዛት አሁን ላይ እየተሰሩ ይገኛሉ። ልክ እንደ ሙለታ ሁሉ ወጣት አብዱረዛቅ አባዲጋም ወደ ጅማ የሚመጡ እንግዶች ትክክለኛውን የጅማን ቡና ጣዕም የሚያጣጥሙበት ባህልና እሴቱን የጠበቀ የጀበና ቡና መሸጫ ኮፊ ሃውስ እንደሚያስፈልግ በመረዳት ከጓደኞቹ ጋር በጋራ በዚህ ስራ መሰማራቱን ይናገራል። ቡና ላይ ብንሰራ እንደ ጅማም ትልቅ ነገር እናገኛለን። እንደ በጥቅም አንፃርም መልሶም ጅማን ለማስተዋወቅም ትልቁ ዋነኛው ነገር ቡና ነው የሚል ነው። ወደ ቡና የገባ ነው። በተለይ የኮሪደር ልማቱ ከተጀመረ ወዲህ ደግሞ ጅማ በጣም መነቃቃትና ውብ እየሆነች መምጣቷ ዘመናዊ ኮፊ ሃውስ እንደሚያስፈልጋት አምነን ነው የገባንበት። ጅማ ከተማ የኮሪደር ልማቱን ተከትሎ በተነቃቃው የጀበና ቡና ስራ ላይ ተሰማርተው በጅምሩ ውጤታማ መሆን መጀመራቸውን የሚገልጹት ወጣቶቹ ለቡና የሚገባውን ክብር ሰጥቶ እሴቱን ጠብቆ የጅማ ቡና የሚተዋወቅበት ደረጃውን የጠበቀ ቡና ቤት እንደሚያስፈልግም ይናገራሉ። ያን ክፍተት ከመሙላት አንፃርም ቡናን ከቡና ቁርስ ጋር በማቅረብ ቅቡልነት እንዳገኙ ገልጸዋል። የቡና ላይ ቁርስ እንግዲህ የጅማ የቡና አንዱ እሴት ነው። ጅማ ላይ ቡና ያለ ቡና ቁርስ ነውር ነው። ያን ለማስታወስና አሁን ላይ ያለውንም ትውልድ ያን እንዲያስታውሰው እንዲያቀው ለማድረግ የቡና ላይ ቁርስ ወይም ደግሞ በኦሮምኛ ሳፊራ የሚባለውን የቡና ላይ ቁርስ ይዘን ቀርበናል። በፓኬጅ ደረጃ ይዘን ቀርበናል። ቡና አፍልተን ለማጠጣት ብቻ አይደለም። ቡና ለወደፊት ቫልዩ አድ ተደርጎ ተቆልቶ ታሽጎ ለዓለምም ለሀገር ውስጥም የሚቀርብበትን ፕሮፖዛል ነው አዘጋጅተን እየገባንበት። ይሄንን ደግሞ ህብረተሰቡም እያበረታታ ያለው ሁኔታ በጣም የሚያስደስት ነው። ወጣቶች የተሰማሩበት የጀበና ቡና ንግድና ደረጃውን የጠበቀ ኮፊ ሃውስ ለሌሎች ወጣቶችም የስራ ዕድል ፈጥሯል። እንደዚህ አይነት በኮፊ ሃውሶችና በአነስተኛ ንግዶች ላይ ሰፊ ዕድል በመፍጠሩ እኛም ከዚህ ዕድል አንዱ ተጠቃሚ ለመሆን በቅተናል። ይሄው እንደምታየው እዚህ ውስጥ እኔም ጨምሮ 4-5 ሰራተኞች አለን። ሁላችንም በቂ የስራ ዕድል ተፈጥሮልናል። ምንም አይነት ስራ አልነበረኝም። የመስተንግዶ ምናምን ስሰራ ነበር። ቤቶች ከፈረሱ በኋላ ግን ምንም አይነት ስራ ላገኝ አልቻልኩኝም። እነሱ መተው በአጋጣሚ ይሄን ቤት ከፈቱ። እናም ለኔም የስራ ዕድል ፈጥረውልኛል። ሰውም እዚህ የሚመጣውም ሰው በጣም ጥሩ አስተያየት ነው የሚሰጠን። እኔም ከዚህ በመጠቀም ነገር ቤተሰብ ምረዳው ቤተሰብ አለኝ፣ ራሴን ደግፋለሁ። በጅማ ከተማ እየተከናወነ ያለው የኮሪደር ልማት ስራ ለበርካቶች የስራ ዕድል መፍጠሩን የጅማ ከተማ ከንቲባ አቶ ጣቅምር ተናግረዋል። ከዚህ ባሻገር ቀደም ሲል በከተማው የነበረውን የስራ ባህልንም መቀየሩን አስታውሰዋል። ትልቅ ለውጥ ነው ተብሎ የሚጠበቀው ከስራው የበለጠ አካባቢያችንን የቀየረ የኮሪደር ልማት የስራ ባህላችንን ነው የቀየረ። ይሄ የኮሪደር ልማት ሲመጣ በዋናነት ሰፊ የስራ ዕድል ነው የተፈጠረው። ሰፊ ወጣቶች ቀን እየሰሩ ማታ መስራት ነው የተጀመረው። ይህን ተሞክሮ ማስቀጠል እንደሚገባም ነው የጅማ ከተማ ከንቲባ አቶ ጣቅምር አጽንኦት የሰጡት። ከሰራም መቀየር እንደምንችል አካባቢያችንን መቀየር እንደምንችል እንዲሁም ሰው ደግሞ መጠቀም እንደምንችል የተማርንበት ምዕራፍ ነው ማለት ይቻላል።